وتدعوك تريتا قرب الله اللج المنون موت دعاء صدق ونتنيا هنا تريتا قرب الله اللج من بلا ألا نقع أواج سما يا صاحي أنت قوادنيا هوي الإمام القزويني رحمه الله الشافعي الساتشو فقه الشافعي لأن كتاب الله كتاباتهم يزجاجت لما أنه نعم لا لجاتشو بلون يزجاجت بجهلنا كتشفنهم توحيدنا شركون سننا بدعون مليت لكبدي شلا سوّج اندفلقوا من إلوها يندوها المالتنا كموتك بهالاز وقت استمره وقت السرايشته تماريوش أفرته ستموتس ويبقى يقرن ذكره الزبوت عليه شرف لمالتنا كما في قوله تعالى وإنه لذكر لك ولقومك ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبد الله ورسوله أرسله بالهدى ودين الحق ليظهره على الدين كله ولو كره الكافرون. أما بعد أيها الإخوة بالله سبحانه وتعالى فقاد تأية أبي إسحاق البيري ويم قصيدة التوبة بمبال متتاوق أتر عليك قدم كتاب إن شاء الله تعالى يمن ماري هنا يالن قزي أجر سلون إن شاء الله يقدمون قال بقال ترجم ከተወሰነ ማብራሪያ ጋር ያከለን ኢንሻአላህ ለመሄድ እንሞክራለን። ሁላችሁም እንግዲህ ቃል በቃል ትርጉሙን በደንብ አድርጋችሁ ይዛችሁ በጎን የሚጠቀሱ ቁም ነገሮችን ማስታወሻችሁ ላይ ያሰፈራችሁ ኢንሻአላህ የምንሄድ ይሆናል። መግቢያው ላይ አልቆየም ኢንሻአላህ ቀጥታ ወደ ኪታቡ ገባለሁ። ቢስሚላሂር ረህማኒር ረሂም تفت فؤادك الأيام فتى وتنحت جسمك الساعات نحتا تفت يقرطالو يادكمالو فؤادك لبهن الأيام قناتوج فتن ماداكمن يادكمال ويم لبهن قناتوج مقرارطن يقرطالو وتنحت جسمك أكالهن يطربالو الساعات ساعاتوج قناتوج نحتن مطربن يطربالو አሉ ቀናቶች ግዚያቶች በተፈራረቁ ቁጥር የሰውነት አካልህ ብቻ ሳይሆን ልብህም ጭምር እየደከመ ይመጣል። ዛሬ ወጣት ብትሆን የሰውነት አካል ቢፈረጥም የስሜት ሕዋሳቶች ጤናማ ቢሆኑ እድሜ እየገፋ በመጣ ቁጥር እየደከምክ ትመጣለህ እያሉ ነው ሼኹ። እንግዲያውስ ግዚህን እጅግ በጣም ልትጠቀምበት ይገባል። ወተድዑከ ጥሪ ታቀርብልሃለች المنون موت دعاء صدق ونتنيا هنا ጥሪ ታቀርብልሃለች من بلا ألا نقع أواج سما يا صاحي أنت ጓደኛዬ ሆይ أنت نريد فلقالهن أنت نفلقالهن ሼኹ ምክር ሊያስተላልፉልህ ነው ሊገስጹህ ነው። የምትማረው ትምህርት ላንተ የሚተላለፉልህ ተግሳጾች የሚጠራቀሙት ልብ ውስጥ ነውና ልብ መጀመሪያ መርጠብ ስላለበት ስለሞት አስታወሱን። ከፋ ቢልመውት ዋዒዛ ከመካሪ በስተኩል ሞት ይበቃል። ረሱል ዓለይሂ ሰላቱ ወሰላም ምን ብለዋል? አክሲሩ ሚን ዚክሪ ሃዚ ሚን ለዛት ጣፋጭ ነገሮችን ቆራጭ የሆነውን ሞት አስታውሱ ይላሉ ረሱል ዓለይሂ ሰላቱ ወሰላም። ሼኹ ምን አሉ? ወተድዑከ አልመኑን ሞት ጥሪ ታቀርብልሃለች። ምን አይነት ጥሪ ነው? ሰዎች የተለያየ ጥሪ ያስተላልፋሉ። አንዳንዱ ጥሪ አቅርቦልህ ጥሪውን ያጥፋል፣ ቃሉን ያጥፋል። የሞት ጥሪ ግን የማይታጠፍ ነው፣ እውነተኛ የሆነ ነው። ዱዓእ ሲድቂን እውነተኛ የሆነን ጥሪ ታቀርብልሃለች። ዛሬ ሌሎች ሰዎች ሞተው አንተ ዱንያ ላይ ብትኖር ነገም አንተ ተራህ ደርሶ ይሄ እውነተኛ ጥሪ አቤት የምትልበት ቀን ይመጣል።
ምትሞትበት ቀን ይመጣል። አላ አዋጅ ስማ ያ ሳሒ አንተ ጓደኛዬ ሆይ አንተን ኡሪዱ ፈልጋለሁኝ አንተ ራስህ ለማሳሰብ ያክል ስንኞቹ መጨረሻ ላይ ያለችው አሊፉል ኢጥላቅ በማለት ይጠሯታል። የግጥሙን ሚዛን ለመጠበቅ ወዝኑ ሽዕሪ ለመጠበቅ የሚያመጡት ነው ማለት ነው። አራከ አያለሁኝ ትሕቡ የምትወዶነ ዒርሰን ሙሽራን ዛተ ኺድሪን የጓዳ ባለቤት የሆነችን ወይም ኺድር ቤት ተብሎ የሚተረጎማል። ዛተ በይትን የቤት ባለቤት የሆነችን ሙሽራ የምትወዶነ አያለሁኝ። አበቴ ቆረጥ የሆኑ ጠላቀሃ ፍቺዋን አልአክያሱ አይ ልዑቀላኡ ብልህ ጮል የሆኑ ሰዎች በተን የእሷን ፍቺ መቁረጥን የቆረጠ ሆኖ ሳለ ማለት ነው። ዱንያን ለማለት ፈልገው ነው። የኪታቡ አዘጋጅ ዱንያን ከምን ጋር አመሳሰሏት? ጓዳ ውስጥ ካለች ሴት ጋር አመሳሰሏት ማለት ነው። ጓዳ ውስጥ ያለች ሴት ስለ እሷ ሁኔታ እንደማታውቁ ሁሉ ስለ ዱንያም ሁኔታ ብዙ ሰዎች የዱንያ ሐቂቃው ምን ብሎባቸዋል? ተሰውሮባቸዋል ማለት ነው። ተናሙ ትተኛለህ፣ አዳህራ ጊዜህም ሙሉ ትተኛለህ። ወይሐከ ወየውላ አዝንልሃለሁ ፊ ገጢጥን የምታንኮራፋ ስትሆን ቢሃ አይ ፊሃ ዱንያ ውስጥ ሐታ ድረስ ኢዛ ሚተ እስከምትሞት ድረስ በምትሞት ጊዜስ ኢንተባህታ ትነቃለህ አሉ። ሰው ገፍላ ውስጥ ነው፣ መዘናጋት ውስጥ ነው። የዱንያ ውዴታ አስክሮታል፣ ከአኸራ ተዘናግቷል። اقترب للناس حسابهم وهم في غفلة معرضون إلى الله سبحانه وتعالى عندنا قدمتوቻችን ከማሊክ ኢብኑ ዲናር ረሂመሁላህ ዱንያን ከምን ጋር ያመሳስሏታል? ከረጁል ናኢም እንደተኛ ሰው። የተኛ ሰው በህልሙ የሚወደውን የሚጠላውን ነገር ያለ አይደል? ከተነሳ በኋላስ ምንም ነገር የለም። ዱንያም እንደዛ ናት። كذلك بعض العلماء من قالوا الناس نيام ሰዎች የተኙ ናቸው። فإذا ماتوا በሚሞቱ ጊዜ انتبهوا ይነቃሉ ይላል። እና እሳቸው ምን አሉ? ተናሙ الدهر ጊዜም በሙሉ ትተኛለህ። ወይሐከ ወይህ የሚለው ቃል አብዛኛው የቋንቋ ምሁራኖች የሚሉት ከሊመቱ ረሕመቲን ወሐናን የእዝነት ቃል ነው። ወይሐከ ልክ ነቢዩ ዓለይሂ ሰላቱ ወሰላም ወይሐ ዓማሪን እንዳሉት ዓለይሂ ሰላቱ ወሰላም። አማ ወይል የሚለው ቃል ከሊመቱ ዓዛቢን ለዛቻ ለቅጣት የሚመጣ ምንድነው ቃል ነው። ወይሐከ ወየውላ አዝንልሃለሁ ፊ ገጢጥን የምታንኮራፋ ስትሆን ትተኛለህ። ኃይለኛ ገፍላ ውስጥ ነህ ለማለት ፈልገው ነው። ሐታ ኢዛ ሚተ በምትሞት ጊዜ ኢንተባህታ ትነቃለህ አሉ። ፈከም ስንትና ስንት ልክ አላህ ፈከም ሚን መለኪን እንዳሉ አይ ፈከሲሩ ሚን አልመላኢከቲ ማለት ነው። ፈከም ዛ አይ ፈከም ያ ሃዛ አንተ ሰውዬው ስንትና ስንት አንተ መኽዱዑን የተታለልከን አይ መኽዱዑን ቢዱንያ ወዙኽሩፊሃ በዱንያ በጌጣጌጦቿ ስንትና ስንት የተታለልከነ ወሐታ እስከመች ድረስ መታላ ተርዓዊ አትመለስም። መታላ ተርዓዊ አይ መታላ ተርጅዕ እስከመች ነው አትመለሰው፣ እስከመች ነው የማትታቀበው عنها ከዱንያ ወሐታ እስከመች ድረስ የሚደጋገሙት ለምንድን ነው? ስምጥ ያለ እንቅልፍ ውስጥ ያለ ሰው ቀስ ብለህ ከቀሰቀስከው አይነሳም። ስምጥ ያለ ገፍላ ውስጥ ያለ ተግሳጹን ምክሩን መደጋገም ስለሚያስፈልግ ሼኹ ምን አሉ? ፈከም ذا أنت مخدوع وحتى እስከመች ድረስ متى لا ترعوي عنها وحتى አሉ ማለት ነው። አባ በክሪን አሉ አባ በክሪን አይ ያ አባ በክሪን ያ የምትባሏ ተቆርጣ ነው። አባ በክሪን አይ ያ አባ በክሪን አንተ አባ በክር ሆይ አሉ። አቡበክር አንዳንድ ዑለማዎች ልጃቸው ናቸው ይላሉ። ዑለማዎች ልጆቻቸውን በመገሰጽ በመምከር የተለያዩ መጽሐፍቶችን ያዘጋጃሉ። ለምሳሌ ያክል الإمام القزويني رحمه الله الشافعي እሳቸው ፊቅህ الشافعي ላይ አንድ ኪታብ አላቸው። ኪታባቸውን ያዘጋጁት ለማን ነው? نعم ለልጃቸው ብለው ነው ያዘጋጁት። كذلك بعض أهل العلم من ይላሉ الحافظ ابن حجر رحمه الله بلوغ المرام ያዘጋጁት ለአንዳንድ ልጆቻቸው ነው ይላል። ابن الجوزي رحمه الله ለሁለት ልጆቻቸው ኪታብ ጽፈዋል። ለምሳሌ لفتة الكبد إلى نصيحة الولد የሚባል أبو القاسم የሚባለው ልጃቸውን የገሰጹበት ኪታብ አለ። كذلك الإمام الباجي رحمه الله أبو الوليد الباجي المالكي رحمه الله እሳቸው ሁለት ልጃቸውን የገሰጹበት የመከሩበት ኪታብ አለ። وصية أبي إسحاق وصية أبي الوليد الباجي በማለት የታተማለ ማለት ነው። كذلك بعض أهل العلم ሌሎችም ያዘጋጇቸው ኪታቦች አሉ። እሳቸው ልጃቸው ማለት አንዳንድ ዑለማዎች አንዳንዶቹ ልጃቸው ሳይሆን
አቡበክር ጓደኛቸው ነው። ይሄ ጓደኛቸው እሳቸውን ሰድቧቸው እሳቸውን አንቋሻቸው እሳቸው በስድቡ ምትክ ታሪክ ተሻጋሪ ሆነ ወርቃማ የሆነን ምክር መከሩት ይላል። على كل حال ሁላችንም አቡበክር ነን ምክሩ ሁላችንንም ይመለከተናል ማለት ነው። ምን አሉት? አቡበክሪን አንተ አቡበክር ሆይ دعوتك ጥሪ አቅርቤልሃለሁኝ ለው አጀብታ ጥሪን ብትመልስ ኖሮ ጥሪ አቅርቤያለሁ አሉ ማለት ነው። ኢላ ማ አይ ኢላ ሸይኢን ወደ ነገር ፊህ በዛ ነገር ውስጥ ሐظك ከኸይር ድርሻ ወዳለበት ለው ዓቀልታ ብታስተነትን ኖሮ ሐظ የሚባለው በአረብኛ ቋንቋ ከኸይር ያለ ድርሻ ምን ይባላል? ሐظ ይባላል። እሳቸው አቡበክር የሚባሉን ጓደኛቸውን በሉት ልጃቸውን በሉት ከኸይር ወዳለ ድርሻ ጥሪ ያቀረብኩልህ ነው ለው አጀብታ ጥሪን ብትመልስ ኖሮ እያሉ ወደም ነው ጥሪ ያቀረቡለት ኢላ ዒልሚን ወደ እውቀት አይ دعوتك ኢላ ዒልሚን ማለት ነው። ኢላ ዒልሚን ወደ እውቀት ጥሪ አቅርቤልሃለሁ ተኩን የምትሆንበት የሆነ ቢሂ እዚህ ቦታ ላይ በሰበብያናት ቢሂ አይ ቢሰበብሂ አይ ቢሰበብ العلم በእውቀት አማካኝነት ኢማመን የዲን መሪ የምትሆንበት ሙጣዓን ሰዎች የሚታዘዙት የሆነ ኢነ ሀይተከ ከለከልክ عن المنكر ከመጥፎ ነገር ወኢን አመርታ ካዘዝክ ቢልማዕሩፍ በመልካም ነገር እያሉ መጀመሪያ ወደ እውቀት ጥሪ ያቀረቡለት እውቀት ዲን الاسلام ላይ ትልቅ ቦታ አለ። ኢብኑ القيم رحمه الله አንድ ኪታባቸው ላይ ምን ይጠቅሳሉ? نعم ለዕልም ብቻ 200 ማስረጃ የሰበሰብኩበት ኪታብ አለ ይላሉ እሳቸው። ጠሪቁል ሂጅረተይን ላይ የዕልምን ትሩፋት የሚያመላክቱ 200 ማስረጃዎችን ሰብስቤያለሁ ይላል። كذلك مفتاح دار السعادة رحمه الله እውቀትና ገንዘብን አወዳድረው علم ከገንዘብ የሚበልጥበትን 40 ወጅ ይጠቅሳሉ ኢብኑ القيم رحمه الله። ከነሱ መካከል قول ربي سبحانه وتعالى وقل ربي زدني علما وقل بل يا رسول الله ربي جيتاي هوي وقل بل يا رسول الله ربي جيتاي زدني ጨምርልኝ علما وقتا الامام ابو العباس القرطبي رحمه الله في تفسير من قال كوقت يبلط درجه ያለው ነገር ቢኖር ኖሮ رسول عليه الصلاه والسلام እውቀት ጨምርልኝ ብለው እንዲጠይቁ እንደታዘዙት ሁሉ ሌሎችንም ነገሮች ጨምሩልኝ ብለው ይታዘዙ ነበር። ላኪን ከእውቀት በላይ ትልቅ ደረጃ ያለው የለም። እስልምና ሃይማኖት ላይ እውቀት ሰውና ሰውን ይቀርና ሰውና እንስሳና እንስሳን እንኳን ይለያል። የተማረ ውሻ ያደነውን ትበላለህ كما هو مذكور في كتب الفقه بينما جاهل هنا وشا يأدنون أتبلا. ابن القيم رحمه الله وما علمتم من الجوارح المكلبين من القرآن كستكسوا من إلى وقت درجة بينورو نورو الكلب المعلم والكلب الجاهل على واقع هنا وشانا يتمارى وشا كل بونو نبر مالت ይሄ ምን ያመለክታል አሉ እሳቸው የተማረው ሻንድን በላ መደረጉ የውቀትን ድካ የደረሰ ትሩፋት ያመለክታል ይላል። قل هل يستوي الذين يعلمون والذين لا يعلمون እነዚያ የሚያውቁትና የሚያውቁት ይስተካከላሉን? በፍጹም ሊስተካከሉ አይችሉም። እሳቸው ልጃቸውን ወይም ጓደኛቸውን ወደ እውቀት ጥሪ ያቀረቡለት ይህ እውቀት ምን ያደርጋል? አንተን ኢማምን የዲን መሪ ያደርጋል። የዲን መሪ መሆንን መመኘት የምእመናኖች አንድ አብይ መገለጫ ነው። وجعلنا للمتقين إماما لأمانيوش مري أدرقل شيخ الإسلام ابن تيمية رحمه الله من إلالو بالصبر واليقين تنال الإمامة في الدين بتقستنا برقت أنينت يدين مرينة الجنيال وجعلنا منهم أئمة يهدون بأمرنا لما صبروا بالصبر بتقست واليقين سيبال ابن القيم من إلالو رحمه الله اليقين هو كمال العلم يقين من دنو يتمو الله هنا من دنو وقتنا مالت بتقستنا بوقت من تدرسالله የዲን መሪ ትሆናለህ። የዲን መሪ ስትሆንስ ሙጣዓን ሰዎች የሚታዘዙ ትሆናለህ። ሰዎች የሚታዘዙ ሲባል እዚህ ላይ ልታሰምሩበት የሚገባው አንተ ህግ አውጪ ትሆናለህ ማለት አይደለም። اتخذوا احبارهم ورهبانهم اربابا من دون الله ብሏል አላህ Subhanahu Wa Ta'ala። እንደዛ ለማለት ተፈልጎ አይደለም። በል ቁርአንና ሐዲስ ይላሉ ትእዛዛትን ክልከላዎችን ለሰዎች ስታስተላልፍ ማህበረተሰቡ ላይ ቦታ ስላለ ሰዎች ይታዘዙዋል። መች ኢን አመርተ ኢን ነሀይተከ ከለከልክ ከመጥፎ ነገር ወኢን አመርተ ካዘዝክ ማለት ቃለ ወየጅሉ የሚለው የምታያይዙት نعم دعوتك لو أجبت إلى علم تكون به ما منار إلى علم يجلو ما بعينك ማለት ወደ እውቀት ጥሪ ያቀርብልሃለሁ። የጅሉ የሚገልጥ የሆነ ማ ነገርን የሚገልጥ የሆነ
بعينك بعينه ያለውን من غشاها كشفانو አሉ كشفانو ويهديك ودم يمرها وقت ነው ጥሪ ማቀርብልህ الطريق أي الطريق ሲባል الطريق المستقيم ቀጥተኛ ወደ ሆነው መንገድ اذا ጊዜ ضللت በመጠፋ ጊዜ አሉ ወቀት አይነ ላይ ሽፋን ሲኖር ማየት እንደማትችለው ሁሉ ልብህም ላይ ጅህልና ሽፋን ሲኖር ሐቅና ባጢሉን መለየት ይከብዳል فإنها لا تعمى الأبصار ولكن تعمى القلوب التي في الصدور نعم አይንህ ከተሸፈነ ጉድጓድ ውስጥ ልትወርቅ ትችላለህ ነገር ግን ልብህ ላይ ያለው አይን በጅህልና ከተሸፈነ ተውሂዱና ሽርኩን ሱናና ቢድዓውን መለየት ሊከብድ ይችላል ሰዎች እንደፈለጉ ምን ይለዋል ይነዱሃል ማለት ነው نعم እውቀት ሲኖር እንደ ተራራ ትሆናለህ ነገር ግን ጃሂል ስትሆን እንደ ኳስ ነው የምትሆነው ኳስን 20 ምናምን ተጫዋቾች ወደ ፈለጉ ይጠልዙታል አይደለም صح ጃሂል ስትሆን እንደዛ ነው የምትሆነው لكن علم ያለው ሰው እንደ ተራራ ይሆናል ማለት ነው ويهديك يمرሃል الطريق ቀጥተኛው መንገድ ይመራል اذا ضللت በመጠፋ ጊዜ እውቀት ካለ ወደ ቀጥተኛው መንገድ ይመራል لذلك شيطان ላይ በጣም ከባዱ ዓሊም ሆኖ አላህም ይፈራል فإن فقيها واحدا متورعا أشد على الشيطان من 1000 عابد عند شي بجهلنا الله كم يجزو يبلته عند عالم الشيطان لا يكبرنا الإمام الترمذي رحمه الله في سننه بزي معنا مزقبوت حديث الله حديث ضعيف بيون مالته قال وتحملوا تلبس الله تشكم لنا بركة تترجمه لكن بمعنى تلبس لنا وتحمل تلبس الله منه أي من العلم نعم من العلم بوقت أما كاينة تلبس الله في ناديك بس بمقاممጫህ ቦታህ ማለት ነው طيب ታጀን ዘውድን ትለብሳለህ ويكسوك يلبسሃል الجمال ውበትን ያለብስሃል ዕውቀት ማለት ነው اذا ጊዜ عريت በምትራቆት ጊዜ نعم ሰዎች የሚሰባሰቡበት ቦታ ላይ በል ዋና ቁንጮ የሚባሉ ሰዎች ሲሰባሰቡ ዕውቀት ምንን ያለብሳል ታጅ ዘውድ ምን ማለት ነው ነገስታቶች ልክ እንዳረኩት ኮፍያ ከወርቅ ተሰርቶ ጭንቅላታቸው ላይ የሚኖረው ዘውድ ምን ይባላል نعم ታጅ በመባል ይጠራል ማለት ንጉሱን ለየት ብለ ታየዋለህ ዒልምም ታጁን ማዕነዊዩ ነው በአይናችን የማናየው ምንድነው ዘውድ ነው ማለት ነው ዘውድ ትለብሳለህ አሉሳቸው ويكسوك يلبسሃል الجمال وبتن يلبسሃል اذا عريت بمتراقط ابن القيم رحمه الله من ይላሉ ጀማል ለሁለት ይከፈላል ውስጣዊ ውበትና ውጫዊ ውበት በማለት እሳቸው ለሁለት ይከፍሉታል የውስጥ ዕውቀት ምንድነው አንደኛው العلم ዕውቀት ነው ان الجمال جمال العلم والادب ውበት ብሎ ማለት የምንድነው يعني የዕውቀትና የሥርዓት ውበት ነው ይላሉ ማለት አንዳንዶቹ በዚህ ዙሪያ የጻፏቸው መጽሐፍቶች ይኖራሉ ማለት اذا عريت በምትራቆት ጊዜ በምትራቆት ሚለውን يعني حقيقي يكون لبس التراقوت دهنته ستون ውበት يعني ዕውቀት ላንተ ውበት ይሆናል ማለት ይችላልላችሁ ወይም የምትራቆት ጊዜ ሲባል يعني የውጭ ገጽታ يعني ከውበት ከተራቆተ ዕውቀት ላንተ ምን ይሆናል ውበት ይሆናል አንዳንድ ዑለማዎች እኮ ከዓጣ ኢብኑ አቢ ረባህ ረሂመሁላህ ውጫዊ ገጽታቸው ላያምር ይችላል ነገር ግን በዕውቀት ምን ነበሩ ውብ ነበሩ ማለት ነው ኹለፋዎች ዑመራዎች ዑለማዎች ይታዘዟቸው ያዳምጧቸው በእነሱ ይከተሉ ነበር ማለት ነው قال ينالك ያገኛል نفعه ጥቅሙ የዕውቀት ما دمت حيا በህይወት እስካለህ ድረስ ويبقى يقرال ذكره ክብሩ ማለት ነው ለከ ላንተ ይቀራል ان ذهبت ከዱንያ ከሄድክ ማለት ነው ይሄ ነው አንደኛው የዕውቀት ጥቅሙ ዕውቀት ዱንያ ላይ ሳለህ ትጠቀምበታለህ وبعد فالعلم عظيم الجدوى لا سيما الفقه اساس التقوى وبعد فالعلم ዕውቀት عظيم الجدوى ጥቅሙ ምን የሆነ ነው ትልቅ ነው ይላሉ يعني لهدر رحمه الله تعالى نعم بهوت ሳለ ትጠቀምበታል الله سبحانه وتعالى على بصيرة على علم ትገዛዋለህ ከሞትክ በኋላስ ዕውቀት አስተምረህ ዕውቀት አሰራጭተህ ተማሪዎች አፍርተህ ስትሞትስ ويبقى يقرن ذكره እዚህ ቦታ ላይ ሸረፍ ለማለት ነው كما في قوله تعالى وإنه لذكر لك ولقومك وإنه لذكر لك إلا شرف لك ማለት ነው لك لانت إن ذهبت كير كزي دنيا كير بموت كتليه ክብሩ ዝናው ላንተ ይቀርልሃል በህይወት ሳለም ተጠቀምበታለህ ማለት ነው طيب قال هو السوقت العضب سيف ነው በሉ ቆራጭ ሰይፍ ነው المهند ወደህ እንደተጠጋ ቆራጭ ሰይፍ ነው ليس ينبو የማይዶሎዱም نعم ስለቱ የማይዳከም የሆነ ማለት ነው تصيب የምታገኝበት ነው به በሱ አማካኝነት مقاتل መግዲያ ቦታዎችን من አካል አረተ أي من أردت ضربه ومن أردت قتله لمقدل يفلكون أكل مالتنا
العضب ሲባል በአረብኛ ቋንቋ عضب የሚባለው መቁረጥ ማለት ነው ምን ይላሉ አረቦች ሲራገሙ عضبه الله الله ይቆራርጡ አካላቱን ማለት ነው ሰይፍ ስለሚቋረጥ ምን አሉት عضب ብሎ ይጠሩታል አረቦች ማለት ነው قال هو العضب ሲል አይ هو كالعضب እሱ እንደ ሰይፍ ነው المهند ደግሞ ሲሉ ወደ እንዴት ተጠጋ ምክንያቱም ወደ እንዴት ተጠጋ ሰይፍ من اعلى سيوف العرب عربዎች ከነበራቸው ምርጥ ከሚባሉ ሰይፎች በዘመናቸው ብራንድን በለው ወደ እንዴት ተጠጋ ሰይፍ ቆራይ ሰይፍ ነው በጣም ስለታማ ነው ወደ እንዴት ተጠጋ ነው ليس ينبو من የማይል የሆነ የማይዶሎዱም የሆነ ኖርማል ሰይፍ ምን ይላል የፈለገውን ያክል لكل صارم نبوه ولكل جواد كبوه ይላሉ አረቦች لكل صارم ማንኛውም ቆራጭ ለሆነ ስለታማ ለሆነ ነገር መዳከም ይኖረዋል ግልጽ ነው ዒልምስ ليس ينبو በፍጹም ምን የማይል ነው የማይዶሎዱም ስለቱ የማይዳከም ነው تصيب به በእውቀት ታገኛለህ መቃቲለ መግደያ ቦታዎችን ምን አረተ እውቀት በአይን የማታየው ሰይፍ ነው ሙስሊሙ በገንዘብ በሆነ ሁኔታ ሊበለጥ ይችላል ሙስሊሙ ማህበረተሰብ በሆነ ሁኔታ በስልጣን ሊበልጡት ይችላል ሙስሊሞች መሸነፍ የማይችሉት ግን በፍጹም በምንድነው بالحجة والبرهان በማስረጃ ሊሸነፉ አይችሉም ማለት ነው طيب وكنز دلب ነው لا تخافوا የማትፈራለት የሆነ عليه بسو لي للصليبان ما تفرالت هنا دلب نالو خفيف الحمل شكمك ألا هنا يوجد يميقني هنا حيث بوتا يميقني هنا كنت يفلكبت بوتا يميقني هنا كنز ميبالو نعم سويت يميورد الربط بزي هنا نلالو يمان دانوش يعني أكماد أوست ويبقى أوست على جنزب من يبالا الكنز يبالا قلت أنا እዚህ ቦታ ላይ ግን ከንዝ ሲባል የሚከማች ነገር ለማለት እውቀት የሚከማች ነገር ነው ወዊዓኡል ዒልሚ አልቀልቡ የእውቀት ማከማቸው የት ነው ልብ ነው ማለት ነው ወከንዙን እውቀት ድልብ ነው لا تخاف عليه በሱ ላይ ሌባን የማትፈራለት ይሆን በጭንቅላት ያስከውን እውቀት በፍጹም ማንም ሊወስድብህ አይችልም ሌባ ሊሰርቅህ አይችልም ማለት ነው ላኪን ምን አይነት እውቀት ነው ይሄ መድረሳ መጥተህ ወይም ኪታቡን ተከታትለህ ዘክተህ ሄድከው እውቀት ሳይሆን አእምሮ ውስጥ ያስቀመጥከው እውቀት ነው ليس العلم ما حوى قمطر ما العلم الا ما حواه الصدر እውቀት ብሎ ማለት خليل بن احمد الفراهيدي رحمه الله እንደሚሉት በልብህ ያከማቸው ነው ምን እውቀት ምን ያንተ እውቀትህ እሱ ነው ማለት ነው ግልጽ ነው لذلك عبد الرزاق بن الهمام الصنعاني رحمه الله من قالوا ካንተ ጋር حمام የማይበጋ እውቀት ያንተ እውቀት አይደለም نعم إمام الشافعي من قال رحمه الله علمي معي أينما يممت يتبعني صدري وعاء له لا بطن صندوقي يعني وقتي ما كما شاس كتاب ما كما شاس ساطن السيون قمجا بيت وين مكتبة شلف لا سيون يعني وقت ما كما شاس لبينه قالوا مالتنا طيب خفيف الحمل شكمك ألا ليونا بزو كتاب ذكرت إيربورتا كيلو يتأجيكوا على رن كتب الستة كتب التسعة بزو كتاب متحفظ إيربورت كيلو يتأجيكوا خفيف الحمل شكمك ألا نوكت يوجد حيث كنت يفلك كبت ولا تاجنوا كحفظ كونه من قال الإمام الشافعي رحمه إن كنت في البيت كان العلم فيه معي إن كنت في السوق كان العلم في السوق بيت سنور علمك كان يقاري بيت نورا ورقب ياسير سوقات كان يقاري هنا لا طيب قال يزيد يجمر لوكت بكثرة الإنفاق أبزته بمستت منه كوكت أبزته بمستت يجمرال وينقص يكنسال إن به أي إن بالعلم بوكت كفن أي كفك مدافهن شددت كسرك مدافهن وكتك النسال أستمر يالو يتماركون النجر لليلو يسوي ستة سراج جنزب ستة وطا من إلى يكنس على يعني صدقة عند الله ونمالته طيب لكن وكتس باستماركو بسته قطر نعم وكت من يالي متى إيفافا إيجمرت إيه ابن القيم رحمه الله عند كتاب وتشاتشولي تكسالو أصلا الجزاء من يبالال من جنس العمل أرل سوتشن ستاستمر الله سبحانه وتعالى أنت مما تقوم من إله يستمر هذا يالله ابن القيم እንደሚሉት ያልተማርከው እውቀት አንተ ላይ ምን ይላል ይጸናል ይሰርጻል ማለት ነው طيب ويبقى ذكر لذلك عند علماءዎች نعم الشيخ الامام له عالم له هند ሀገር ላይ በዘመናችን ያሉ ናቸው 50 ዓመት صحيح البخاري ያስተምራል 50 ዓመት ማለት ምን ያክል ልባቸው ላይ እንደሚሰጥ አስቡት በቡኻሪ ላይ النبراس የምትባል የጻፋት ኪታብ አለች طيب قال خفيف الحمل يوجد حيث كنت يزيد بكثرة الإنفاق منه وينقص يكنس الإنبي كف مالتين مداف مالت راحة بعربية
መዳፍን ካሰርክ ሲሉ በእውቀት ከሰሰትክ ሌሎች ሰዎችን ማታስተምር ከሆነ እውቀት እየተመናመነ ይመጣል فلو قد ذقت برقت بتقمس نورو من حلواه اي من حلوى العلم كوقت ጥፍጥና በስተኩል ከውቀት ጥፍጥና በትቀምስ ኖሮ ጥፍጥናው ጣዕምን ከጣሙ በስተኩል ሲሆን ለአثرተ በርግጥም ታስበልጥ ነበር التعلم መማርን ታስበልጥ ነበር ወጅተሃታ ትጥር ነበር ውቀት ምን አለው ጥፍጥና ለሼኽ ሷሊህ አልዑሰይሚ ምን ይላሉ ለውቀት ጥፍጥና ለው فوق لذة الجاه والسلطان ከክብርና ከስልጣን የበለጠ ውቀት ምን አለው ጣዕም لذلك محمد بن الحسن الشيباني رحمه الله صاحب ابي حنيفه من قالوا እሳቸው لو كان الناس كلهم عبيدي لاعتقتهم ሰዎች ሁሉም ባሪያዎቼ ቢሆኑ ኖሮ ነፃ ባወጣቸው ነበር ለምን ከውቀት ጥፍጥና ጋር የሚወዳደር ምን የለም نعم ጥፍጥና የለም ይላሉ ማለት ነው ይህን ጥፍጥና ለማግኘት ግን ምን ያስፈልጋል መማር ያስፈልጋል መጀመሪያ አካባቢ ሊከብድ ይችላል لكن ከጊዜ ወደ ጊዜ ትላመደዋል ولم يشغلك ባተሌ ባላደረገህ ነበር فلو قد ذقت ከሚለው ጋር ምታየው فلو قد ذقت من حلواه طعما لم يشغلك ባተሌ ቢዚ ባላደረገ ነበር عنه ከውቀት هون ዝንባሌ ሙጣዕ ሰዎች የሚታዘዙት የሆነ መጥፎ ዝንባሌ ምን ባላለ ነበር ከውቀት ቢዚ ያደርገው ነበር ገንዘብ ምናምን መሰል ነገር ቢዚ ያደርጋል ወላ ዱንያ ቀርቢቱም ዓለም بزخرفها በውበቷ ፉቲንታ ባልተፈተንክ ነበር ዙኽሩፍ በአረብኛ ቋንቋ ወርቅ ዙኽሩፍ ይባላል አስሉ ማለት ነው ከዛ በኋላስ ማንኛውም የሚያምር ነገር ዙኽሩፍ ብለው ይጠሩታል ግልጽ ነው ولا دنيا بزخرف በዱንያ ውበቷ ፉቲንታ ባልተፈተንክ ነው ብራንድ መኪና ሲነዳ አሉ የሚባሉ አፓርትመንቶች ላይ ሲኖር ከሌ ከውቀት የበለጠ አታስበለጥም ማለት ነው ولا الهك ባላስረሳህ ነበር ባተሌ ባላደረገ ነበር عنه ከውቀት انيق روض ሲባል አይ روض انيق ማለት ነው እንደዛ ነበር انيق የሚያምር ማለት ነው روض አትክልት ቦታ እንደውም በአረብኛ روض የሚሉት ምን ይላሉ ካጠገቡ ውሃ ሲኖር አትክልታማ ግሪን ኤሪያ ሆኖ ምን ሲኖር አትክልታማ ቦታ ሆኖ ውሃ ሲኖር ምን ይባላል روض ይባላል انيق ደግሞ አነቅ ማለት ደግሞ يعني የሚያምር ነገር ማማሩ የሚያስደንቅ ነገር አይ روض انيق የሚያምር የሆነ አትክልት ቦታ ከውቀት ባላዘናጋ ነበር መናፈሻ ቦታዎች ምናምን በዘመናቸው ኮሪደር ልማት ምንም በለው ከውቀት ምን አይለ አያዘናጋ ولا خضر ሲባል ሴት ለማለት ነው ቢዚነቲያ በውበቷ ከሊፍታ ሲባል እጅግ በጣም ወዳት ከውቀት ባልተዘናጋ ነበር ከለፍ የሚባለው نوع من الحب بل من اشد انواع الحب በጣም ከባድ ከሚባሉ የውዴት አይነቶች አንደኛው ከለፍ ይባላል ولا خضر የጓዳ ባለቤት የሆነችም ሴት ወይም ደግሞ ሴት ቢዚነት ያበውበቷ ከሊፍታ ምን ባላል ከነበር እጅግ በጣም ወዳት ከውቀት ምን ባላል ከነበር ባልተዘናጋ ነበር ምክንያቱም ሰዎችን ዱንያና ሴት ምን ይላሉ ይፈትኗቸው اتقوا الدنيا اتقوا الدنيا ከዛስ ወተቁ ኒሳር ለዱንያና ሴቶችን ተጠንቀቁ ነው የተባለው ሴቶችን ተጠንቀቁ ሲባል አንቋሻቸው ምናምን ለማለት ተፈልጎ አይደለም طيب በል አንዳንድ ዑለሞች ምን ይባላል ሚስቶቻቸው በኪታብ ቀንተው ኪታብ ያቃጠሉባቸው አሉ በምን ቀንተው ሴት በሴት ነበር የሚቀነው አይደል ሼኽዩ ኪታብ ሙጣላዓ ያርገ በርግጥ የሚስትም ሐቅ መጠበቅ ከመኖሩ ጋር ማለት ነው قال فواظبه فقوت الروح بلو فقوت قلب الروح ينفس قلب ارواح المعاني اي معان كالارواح ارواح المعاني ማለት معاني ትርጉሞች ናቸው ቁርአንና ሐዲስ ላይ ያሉ መልእክቶች ናቸው እንደምን ይሆኑ ከልአርዋህ እንደ ነፍሶች ይሆኑ ማለት وليس አይደለም يعني بأنطعك በመብላትህ ولا شربت በመጠጣት አይደለም ቁት የሚባለው የሰውነት አካል የሚቋቋምበት እህል ምናምን ማለት ግልጽ ነው روح ማለት ነፍስ ማለት ነፍስና روح አንዳንዶቹ ይለዩዋቸዋል ብቻ ተመሳሳይ ናቸው فقوت الروح የነፍስ ቀለቡ ارواح المعاني معانيዎችን ከምን ጋር አመሳሰሏቸው ማለት ቁርአን ሐዲስ ዲን ስትማር ልብ ላይ የሚከማቹትን መልእክቶች ከምን ጋር አመሳሰሉት ከነፍስ ጋር ያቱም ሰው ልጅ ምን አለ ከጅስም ከአካልና ከሩህ የተሰበሰበ አካል በምን ይቋቋማል በምግብ ነፍስስ በዒልም በኢማን ነው ይያሉ ነው እሳቸው እንግዲያውስ የሩህ ቀለብ ምን ከሆነ መብላት መጠጣት ከሆነ ልክ ምግብና መጠጥ ዘንድሮ በልቻለሁ ብለ ቀጣይ አመት ታቆማለህ እንዴ ታቆማለህ አታቆምም كذلك علم يروح قلب كونه فواظبه استمر عليه ማለት በሱ ላይ ዘውትር وخذ ياز بالجد بطرت ياز فيه اي في تعلمه وقتن بممار في تحصيله فإن أعطاك كسته وقتن كسته الله وقتن كسته انتفعت تتكمل طيب አሁን ስለ ወቀት መከሩ ወቀት ተማራል አሁን ነው በወቀት ስለ መስራት ሊመክሩ ነው قال وان اعطيت كتست اي الله ማለት ከሰጠ ማለት ነው فيه اي في العلم بوقت كوقت كتسته
طويل باع رجم كند كتسته طويل رجم ነው باع ምንድነው ክንድ ነው ስናያይዘው ምን ይሆናል نعم طويل باع رجم كند كتسته وقال قالوا الناس سوچ قالوا انك انت قد برقتم علمت اوقهل قالوا بعربኛ ቋንቋ فلان طويل الباع في كذا ሲሉ ድካ ደርሷል ማለት ነው ለምሳሌ الامام الالباني رحمه الله طويل الباع في الحديث ስለ ሐዲስ ወቀት ላይ ጥልቁቀት አላቸው ማለት صح እሳቸው ከውቀት طويل باع ሲባል ሰፊ ውቀት ከተሰጠ ማለት ነው وقال الناس سوچ قالوا انك انت قد برقتم علمت اوقهل علامه محدث فقيه من يالو የተለዩ ታይትሎችን ከሰጡ فلا تامن اتتمامن سؤال الله كالله ጥያቄ اتتمامن عنه ስለውቀት የሚጠይቀህን بتوبيخ اي مع توبيخ ከዛቻ ጋር ምን ብሎ علمت اوقهل فهل عملت ባወቀው ነገር ሰርተሃል ወይ ምክንያቱም ዒልም የሚባለው ነገር ያንተ ውቀት ምንድነው የሰራህበት طيب لذلك جهل የሚባለው ነገር ይላሉ ዑለማዎች አንድ ነገር አለማወቅ ብቻ አይደለም ሼክ صالح العصيمي حفظه الله የመሐል شرح حاشيه ላይ ምን ይላሉ እሳቸው عدم اتباع الحق جهل حقنا ለመከተል ምንድነው جهل ነው ይላሉ እሳቸው رحمه حفظه الله ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء ينبيات الري بهلهم بوتا جزينا هنيتا